እሷም ትናገራለች። ከፍ አድርጊ እንትኑን እንዴት አደራችሁ? እንትሽን ከፍ አድርጊ። እግዚአብሔር ይመስገን። እግዚአብሔር ፈቅዶ ለዚህ ምስክርነት ላበቀ ጌታ ክብሩ ምስጋና ይገባዋል። አሜን። እሺ እኔ እውነት ለመናገር ቃላት ያጥረኛል። እኔ ከወጣሁ ከሀገሬ 2 ዓመት ሆኖኛል እና የ12ኛ ክፍል ተፈታኝ ነበርኩ እና ወልዲያ ዩኒቨርሲቲ ነበር ለፈተና የወጣሁት። ልፈተን ወጥቼ የፈተናው ዕለት አመመኝ እና እናት አባት ልጃችን ተፈትና ትመጣለች እያሉ በጉጉት እየጠበቁ ከፈተናው ሲያመኝ ወጥቼ ወደዚህ መጣሁ። አላቅም እንዴት እንደመጣው ፈተናውንም አልተፈተንኩትም። እዛን ሰዓት ጀምሮ በጸበል ስንከራተት ቆየሁ። ስውሯ ማርያም ሄጃለሁ፣ ሳይምነሽ ኪዳነ ምሕረት ሄጃለሁ። ያልሄድኩበት ጸበል የለኝም እና እናቴም በምኝታ ላይ ናት። ከቤታችን በጣም ችግር አለ እና ወንድሞቼም በሰው ሀገር ናቸው። ወደ ሀገራችን መግባት አንችልም እና በመጨረሻም ወደዚህ ቦታ የመጣሁት አንዲት የተባረከች ሴት አይታኝ ጸበል ቦታ ወደዚህ ጠቁማ የመጣው አላቀውም። በጣም ብዙ መስዋዕትነት ከፍሌ ነው እዚህ ቦታ የደረስኩት እውነት ለመናገር ማለት ነው። ከዚህ ቦታ መጥቼ ጸበል ተመረሁኝ ሄድኩኝ። እዛ ጸበል ስጸበል በጣም ብዙ ፈተና ይቻለሁ። ሙሉ ሰውነቴ ከእግሬ እስከ ራሴ አብጦ ነበረ። ከዛ አብጦ ሌሊት ይዞ የጠፋ የትም እዚህ ቅድስት ሐና ይዞ ይመጣ ሌሊት ቤተክርስቲያን አሳደረኝ። እግዚአብሔር ይመስገን ምንም አልሆንኩም። ጥበቃው ምን ሆነሽ ነው ሲለኝ አለቅሳለሁ ብቻ ምንም አላልኩትም። ቤተክርስቲያን አሳደረኝ። ጧት ከጸበሉ ወሰደኝ፣ አላቋረጥኩትም። 5 ሊትር ጠጣለሁ። ከዛ በቃ ራሴን አላቅም። ወይ 11 ሰዓት ጸበሉን ጠጥቼ ወይ 10 ሰዓት ነው ምነቀው። ይወጣልኛል፣ ወደ ታች ይወጣ ነበር፣ ወደ ላይ ይወጣ ነበር። የመጨረሻ ይወጣልኝ የሚካኤል ለታ ነው። የሚካኤል ለታ ወጣ ከሆዴ የሆነ ነገር የሆነ ይላወሳል። ከዛ ደንግጬ በቃ እያለቀስኩኝ ምናምን ፈጣሪና መስግኔ ለዚህ ምስክርነት ላበቀ ጌታ ክብሩ ምስጋና ይገባዋል። አሁንም ወንድሞቼን ወደ ሀገራችን እንድንገባ እኔንም ወደ ሀገሬ እንድንገባ እናቴንም ምሮልኝ ደግሞ እዚህ ቦታ መጥተው ለምስክርነት እንዲያበቃ እግዚአብሔር ፍቃዱን ያደርግልኝ። የእውነት እኔ ይሄን ቦታ እግዚአብሔርን ቃላት ያጥረኛል። እውነት ጸበል ጠጡ እመኑ። እኔ 2 ዓመት ይሄው ሀገሬ ገብቼ ልፈተን ወጥቼ ከሀገሬ አልገባውም። ግን እግዚአብሔር ይመስገን አሁን ከሀገሬ የምገባ ይመስለኛል። እናትና አባቶች ናፍቀውኛል። የእውነት ነው የምላችሁ። አባ እድሜዎት ይባረክ። እኔ የደስታ ልቅሶ ነው። እግዚአብሔር እናትና አባቴን ለፈተና ወጥቼ አላየኋቸውም እና በጣም ነው የማመሰግነው። እድሜዎት ይባረክ። እናቴን ደግሞ እንዲምርልኝ የእውነት ጸሎት አድርጉልኝ። እናቴ በምኝታ ላይ ናት። ከቤታችን በጣም ትልቅ ችግር ቋጥሯል። ወደ ሀገሬ የምገባኝ ከዚህ በኋላ እናትና አባቴን እንዳይ እግዚአብሔር ፈቅዶልኛል። እግዚአብሔር በጣም ነው የማመሰግነው። እሺ አመሰግናለሁ። እሺ እግዚአብሔር ተመሰገነ ይሁን። እንግዲህ ከዚህ በላይ ምን አለ? እናቷን ደግሞ ምሮላት ለዛ አብቅቷት እናቷን ደግሞ አንጥቶላት እንድትድን እግዚአብሔር ይርዳል። እሷም እንግዲህ ጸበል ተተገራተት እንግዲህ ጸበል እውነቴን እምላችሁ ጸበል መዳን የለም። ጸበል ያድንም ያድናል አይደል? ግን የሚያድንበት ሚስጥሩ ምን አልኳችሁ ቅድም? ጠባቂ መልአክ ካልሆነ ሌላ ቅዱስ አያቀንም ብያል ተናገርኩም። አሁን ተጠባቂ መልአኳ ተገናኘች። ሁሉም ፋይሉን ስለሚያውቅ እሱ ፈውሷታል። ከወዷም መንጭቆ አውጥቶታል። ከዚህ በላይ ምን አለ? እንግዲህ ወንድሞቿን ደግሞ ተንከራተው ያሉትን ለሀገራቸው በቅቶ ሀገራቸው እንዲኖሩ እግዚአብሔር ይፍቀድልን። እግዚአብሔር ደግሞ ጸሎት መታገል መማፀን ግዴታ የሁላችንም ነው። መጸለይ ነው። አይዞሽ ልጄ እኔ በለኝ ያለቅም ባለኝ ስጦታ ባለኝ ጸጋ አታገላለሁ። አይዞሽ እሺ። እግዚአብሔር ካንቺ ጋር ይሁን። እናንተም በርቱ። እግዚአብሔር ከሁላችን ጋር ይሁን። አሁን ወደ መስቀል ባረኮት ስንሄድ ነው። ሌላ ምስክር የሚመሰክር ካለ መመስከር ይችላል። እግዚአብሔር ነይ